አንዲት ልጅ ነበረች ያው የምትጀናጀነው ልጅ አለ ለምሳሌ ማለት ነው ማለት ነው እሺ የምትጀናጀነው አለ ደግሞ በጎን ያክስቷ ልጅ በጣም ይወዳታል እሷ አታቅም እንደሚወዳት አሁን ልታገባ ስትወስን ተጀናጀነችው ጋር ልታገባ ስትወስን አሁን ወንድሟ ቀጥታ ለሱ ለመስጠት ያው እንደ አይቻል መሰለኝና ላክስቷ ልጅ ውክልና ተሰጠው ያክስቷ ልጅ ደግሞ ታላቅ ወንድሙ አለ ወንድሙ ታላቅ ወንድሙ ለኔ ካልሰጠህ ብሎ አስገድዶ ላንተ ሰጥቻለሁኝ አለው ላንተ ሰጥቻለሁ እሺ ሲለው ሲያስገድደው በዛው እሷ ደግሞ አልፈልግህም አንተ እኔ በዝምድና ያክስቴ ልጅ ነህ እንጂ አልፈልግም አንተን ብላ በዛ ኢትዮጵያ ኡስታዝ ጠየቀች አይ አንቺ ካልፈለግሽ ችግር የለውም ያሏት ጊዜ የምትጀናጀነው ልጅ አገባች አሁን ያ ደግሞ አልሰጥም ሚስቴ ነሽ ብሎ ዘመዶች ናቸው አንቺ ሚስቴ ነሽ ብሎ እስካሁን ድረስ አንተ አልፈታም ማለት ነው እሷ አልፈለገችም እና አሁን የኛው ልጅ ደግሞ አይቻልም ሲባል ለሱ ተሰጠች እሱን አግብታ ኖረች ትኖራ ሴት ልጅን ያለ ፈቃዷ መዳር አይቻልም ሴት ልጅን ያለ ፈቃዷ መዳር አይቻልም ያለ ፈቃዷ ሰጥቻለሁ ቢል ማንም ሳባታም ቢሆን ራሱ ለምሳሌ በቃ ሰጥቻለሁ ወሰደች ልጅ አለ ይሄ ትዳር ይጠናል ወይ ላ አይቻልም ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ብላሉ اذا اراد احدكم ان يزوج ابنته فليستأذنها አንዳቸው ሴት ልጁን መዳር ከፈለገ መጀመሪያ እሷን ያስፈቅዳት ብለዋል ያለ ፈቃዷ ድር ያለው ብሎ ሂሳብ የለም እሺ ያለ ፈቃዷ ትዳር እሺ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ እሱ ሴት ወንድ ለአላህ ብዬ ወድሃለሁ ማለት ይቻላል እንዴ ለአላህ ብዬ ወድሃለሁ ማለት ወንድ ልጅ ሴት ልጅ በራሳቸው ላይ ፈተናን የማይፈራሩ ወይንም ወጣቶች ካልሆኑ ችግር የለም ለወጣቶች ግን ጥሩ እንዳልሆነ ዑለሞች ተናግረዋል ተባቻው ለአላህ ብዬ ወድሃለሁ ብትለው አንድ ወጣት ያን ወጣት ልጅ ሌላ ነገር ሊያስብ ይችላል ተባቻውና ከእንዲህ ፈተና የሚከፍቱ በሮችን መራቅ ነው ለኢስላም በሌላ ነገር የወደደች ይመስላል እኔ ለአላህ ብዬ ወድሻለሁ እስኪ ጀነት ውስጥ እንዳስታውስሽ አይቼሽ ቃል ላይ እስኪ አንዴ ለተነገራይ ምናምን ሌላ የሆነ ጥሩ አይደለም እንዲህ አይነት ነገር እና እንዲህ አይነት በሮችን መዝጋት ነው ከወዲሁ ሽማግሌ ዘከላ ኸይር ግን ለአላህ ብዬ ወድሃለሁ ያልኩ ሐራም ከሆነ አንድም ማለት ነው እኔ ግን ኢክላፍ ያለው አይመስለኝም ነበር ረጋጋት ከዛ ህፃናቶች ልክ እንደሆነ ደግሞ ለአቅመ አዳም ያልደረሱ አላህ ብለን እንዋደዳለን ቢሉ በራሳቸው ላይ ፈተና የማይፈራበት አይነት ደረጃ ላይ ሆኑ ወጣቶች ምናምን እንዲህ አይነት ነገር መልካም ነገር እንዳይከሰተሽ ጭሩን ጠይቀህ ሞክራለሁ ባጭሩ እንድትመልስልኝ እና አጨችው ለልጁ ይሳቅ ለልጁ ልጅ ሊያጭለት ሰው ሲልክ ውሃ እየቀዳች ነበረ ሊትራሊ የ3 ዓመት ልጅ ውሃ ልትቀዳ አትችልም አሁን እያወራሁት ያለሁት ከራስህ ነው እያወራህ ያለሁት እያልሽ ነው መጽሐፍ ቅዱስ እያልኩኝ አይደል ርብቃ በዚህ አይ በቁጥር ደረጃ እሷ 3 ዓመቷ እንደነበረ አልተገለጸም ልልህ ነው አሁን ሐዲስ እንደሚገልጸው 7 6 እና 9 ብሎ እንደገለጸው እዚህ ላይ ሊትራሊ አልተገለጸም ሐዲሱ እናወራለን አንተ የሰራኸው ማትስ ነው አንተ የሰራኸው ማትስ ነው ትላለች እንደ መጽሐፉን እየነገርኩሽ እሺ ርብቃ ውሃ ልትቀዳ እየሄደች ውሃ ልትቀዳ ስትሄድ ነው የታጨችው የ3 ዓመት ልጅ ውሃ ትቀዳለች ውሃ ስለወቅዳት አይደለም ያወራሁት እንደዚያ ከሆነ በጣም ጥሩ እንዳሁን ከመጣች ጥሩ የ9 ዓመት ልጅ ወይንም የ10 የ11 12 ዓመት ልጅ ከ2000 በላይ ሐዲሶችን ሸምድዳ በጭንቅላቷ መያዝ ትችላለች ሐቢቢ ሸምድዳ አይደለም ህይወቷን የተናገረችው የኖረችውን ተጽፏል ለሚሸመደደች አይደል ስላይሻ ነው እየጠየኩኝ ስላይሻ እሷ ሸምድዳ አይደለም ያልሽው አን ለህይወቷን የተናገረችው የኖረችውን በዚህ ገብቶ በዚህ ወጥቶ እንዳያለች ህይወቷን የተናገረችው ምሬ ሸመደደችው የጻፈ ነገር እኮ አልነበረም በሳው አስተኝ ተናገረችው ክፈቺ ምንም የምታውቂው ነገር የለም በጌታዬ ስምላል አውጪ ምንድነው ማውጣው አሁን ከተናገረ ስላይሻ እንዲህ ህይወቷን የተናገረችው ምናምን ያልሽውን አንድ የተናገረችው ነው አውጪና ሳይ ምን ወይ አልገባኝም አንተ እኮ ነው ያልከኝ አይደል ሸምድዳለች ይሄ ሁሉ በእንት ባልክ ታክሲዎች ጻፉት ከእነሱ ከሞቱ ከረጅም ጊዜ በኋላ ነው ሰው ከም እንዴት ነው ልሽመድ አሳይሽ እነሱ ከሞቱ ከረጅም ጊዜ በኋላ ምን ላሳይህ አልገባኝም የተናገርሽው ነው ምንድን ነው የተናገርኩት አታውቂም የተናገርሽው
የጉድ ሀገር። አይ አይሻ የህይወት ታሪኳን የተናገረችው ነው እያልኩ ያለው። የህይወት ታሪኳን ከሞተች በኋላ ከስንት ዓመት በኋላ ነው ሀዲስ የተጻፈው አልሽኝ። እንደዛ የሚለውን የት ነው ያገኘሽው? አውጪ። እና እነሱ እያሉ ነው የተጻፈው ሀዲስ ማለት መጽሐፍ ነበር በሰዓቱ። አትጠይቅኝ፣ የተናገርሽውን አውጭና ሳይኝ ነው ያልኩት። ምንድነው ማውጣለህ? አይ ዳውን ትላት ብላ ምንድነው ማውጣለህ? እኔ ግራ ገባኛ። ምን እኮ ለምን ግራ እንደገባሽ ታውቂያለሽ እኮ። አሁን በቃሏ ሸምድዳለች እያልከኝ ነው። ሰው መጽሐፍ ኖሮን የሸመደደችው መጽሐፍ ነበረ እያነበበች ሸመደደች ነው። የራሷን ታሪክ እያነበበች ሸመደደችው። የተናገርሽው ማስረጃ ያለሽም አይደለ? የተጻፈው ምንድነው ማስረጃው? አዳምጪ እንጂ ታዲያ ምንድነው ማስረጃ ትላለች? የተናገርሽው ምንድነው? እነሱ ከሞቱ በኋላ ከስንት ዓመት በኋላ ነው ሀዲስ የተጻፈው አልሽ። እንደዛ ለመሆኑ ማስረጃ ሳይ ማስረጃ። እሺ አይ በሰዓቱ እንደነበረ አንተ ማስረጃ ሳይኝ፣ ምክንያቱም ለአንተ ይቀላል። እኔ አሁን በአንድ ስልክ ነው የምጠቀመው። በቃ እኔ ስልክ አለኝ። የት እዚህ ቦታ ላይ አወጣ በይኝና አወጣልሽ። ችግር የለውም፣ አግዝሻለሁ። የቱ ጋር አወጣልሽ? አይሻ ከተናገረቻቸው ላይ አይሻ አሁን ከነቢዩ ጋር በእንደዚህ እድሜ አግብቶኝ እንደዚህ ሆኜ እንደዛ ሆኜ እያለች ሰው ተጽፎን የሸመደደችው። ኦኬ ሊሆን ይችላል። እኔ ያ ጥያቄ አይደለም። አሁን አዳም ጭረጋ እሱ ሳይሆን ጥያቄው ከዚህ ዓመት በኋላ ነው የተጻፈው የሚለውን የቱ ጋር ነው ያገኘሽው? አሳየን። ኦኬ በሰዓቱ ተጽፎ ነበረ። አትጠይቅኝ፣ ለተናገርሽው ማስረጃ እየጠየቅኩኝ ነው እባክሽ። ከረጅም ዓመት በኋላ እንደተጻፈ አውቃለሁ። ኤግዛክትሊ በዚህ ዓመት ልል አልችልም። ማስረጃም ያው ከጎግል ነው የምሰጥ። ቀላል ነው ጎግል ላይ ጽፎ ማውጣት። አውጭና አሳይና፣ ቀላል ከሆነ አሳየን። ያው ትልቁ ላይ ነሽ ወንድሜ። በአንድ ስልክ ነው የምጠቀመው። አሁን ለብረው ርሱን ሽፍት እያደረግከው እኮ ነው። እኔ ስለ አይሻ ኦኬ ሸምድዳለች። እኔ እኮ መንፈስ ነው ያስላን፣ ያኔ የሚመለከተኝም ነገር አይደለም። ስለዚህ አሁን የእንትሉን ክፈትልህ፣ እንትሉን ንገረኝ። እኔ የ3 ዓመት የሚለውን በቁጥር ደረጃ እንድታሳየኝ ነበር። አዳምጪ የተናገርኩት አዳምጪ እንጂ አታስሩኝም እንዴ? ይቅርታ። በቃ የተናገርከው ከራስህ ነው ብለሽ ነበር። አንደኛ ዋሽተሻል። ምክንያቱም መጽሐፍ ቅዱስ ላይ እያነሳህ ነው ስናገር የነበረው። በተሻለ አይደለ? አሁንማ ዋሽተሃል። ምክንያቱም የውሃ ልቀዳ እየሄደች እንደነበረ ይነግራል። ማዳመጥ አትፈልግም። ለዚያ ነው መጀመሪያ ስጠይቅ ሰምታችኋት ከሆነ አጠር አድርገህ ብቻ እንድትመልስልኝ ነው እፈልጋለች። ልክ ከመጽሐፍ ቅዱስ ነግራት ጊዜ ከመጽሐፍ ቅዱስ አይደለም ከራስህ ነው የተናገርከው አለች። እያዳመጠች አይደለም የሆነ አይምሯ ላይ ቀርጻ የመጣቸው ነገር አለ። መልስ የላቸውም ለዚህ ጥያቄ የሚለው ነገር ማለት ነው። እኔ ጋር እንደዛ ያለው እኔ ጋር ሁሉም ጥያቄ መልስ አለው፣ ግን ያንን የጠበቀችው ነገር አላገኘችም። እሺ እንዳጠቃላይ እንደነገርኳችሁ ርብቃን አየሻ፣ ይሄ ነው መጽሐፍ ፈለግሽው። እሺ ጥያቄ ያለው መጠየቅ ይችላል። ክርስቲያን ካለ ገብቶ ይጠይቅ። ከጠየቃችሁ በኋላ አዳምጡ። ልክ ስናገር ጊዜ መልሱን አሁን እንደተናገርከው ማስረጃህን አውጣ በሉ። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው ከመጽሐፋችሁ እንጂ ከራሴ አልናገርምና የታቻል። ባጭሩ መልሱ ምንድን ነው? እንዳዳመጣችሁት ርብቃን በ3 ዓመቷ እንዳገባት አለው መጽሐፍ ቅዱስ ላይ አለች። አለ አልኳት፣ አዳምጪ። አንደኛ ይስሐቅ እናቱ ማን ትባላለች? ሳራ ትባላለች። በስንት ዓመቷ ወለደችው ይለናል ለራሱ መጽሐፍ ቅዱስ። በ90 ዓመቷ ወለደችው ይለናል። ተመልከቱ። ከዚያ በኋላ በ127 ዓመቷ ሞተች ይለናል። ቁጥሩን ማን ያስቀመጠልን? መጽሐፍ ቅዱስ ራሱ። እዛ መስላት ነው ያለን። የራስህ ስሌት ነው አለች። ላይ ራሴ ስሌት አይደለም መጽሐፍ ቅዱስ ያስቀመጠልኝ ስሌት ነው እያጸላልሽ አላት። የቱ ጋር ነው እንደሱ የሚለው ብለሽ መጠየቅ። በ90 ዓመቷ ከወለደችው 127 ዓመቷ ላይ ሞተች ይላል አይደለ? ስንት ዓመቱ በዚህ ጊዜ ይስሐቅ? 37 ዓመቱ ማለት ነው። በዚያን ጊዜ ማን ተወልዳለች ይልና ለርብቃ ተወለደች እያለ ይነግረናል። ርብቃ በተወለደች ጊዜ ገና 1 ዓመት ሲሆናት ገና ስትወለድ ጊዜ እሱ 37 ዓመቱ መጽሐፍ ቅዱስ ላይ ምን ይላል? ኢስሐቅም በ40 ዓመቱ ርብቃን አገባት ይላል። ገብታችኋል አይደለ? ስለዚህ ከ3 ዓመቷ በኋላ ማለት ነው። ይህን ከራስህ ነው ወይ የፈተኸው እንዳትልኝ ሴት የራሳቸው የመጽሐፉ ባለቤቶች የአይሁድ ኮሜንታተሮች ላሳይሽ ርብቃን ለማግባት በዚህም መሰረት ራሱ የአይሁድ ሊቃውንቶች ምን አሉ? በ3 ዓመት ጠብቆ ነው ከዚያ በኋላ ነው ያገባት አሉ። አያቸው አይደለ? ከገዛ ከራሳቸው ትርጓሜ ማለት ነው። ይሄ ነው። ይሄን አውጣ እንዳሳይ ማለት ሲገባ የራስህ ስሌት ነው አንተን ያመጣኸውን ከመጽሐፍ ቅዱስ አይደለም። ከዛ በኋላ ውሃ ትቀዳ ነበረ እንደሱ ካልሽ ደግሞ ውሃ ትቀዳ ነበር በሚለው ከመዘሽ
ገብታችኋል? የሶስት ዓመት ልጅ ውሃ ልትቀዳ ትችልም ነው ሀሳቡ። ጥሩ እንስማማለንሽ፣ በዚህ እንሄድ ያዋጣናል። እሱ እንዳውም ጥሩ ነው። ስለዚህ የ9 ዓመት ልጅ 2000 ሀዲስ እና ከዚያ በላይ በጭንቅላቷ ሸምደዳ መያዝ ትችላለች ወይ? ያለምንም ጥርጥር አትችልም። በዚህ ዘመን አትችልም። የ9 ዓመት ልጅ አምጣና 2000 ሀዲስ ዛሬ ላይ ሸምደዳ ያዥ በላት፣ ምንም የምታውቀው ነገር አይኖርም። ገብታችኋል? ስለዚህ አይሻ ማለት ከዛሬዋ 9 ዓመት ልጅ ጋር አትወዳደርም ማለት ነው። ልክ ያቺ የ3 ዓመት ልጅ መጽሐፎች ላይ ያየሻት ውሃ ልትቀዳ እንደማትችል የዛሬዋ የ3 ዓመቷ ልጅ ማለት ነው። አይሻ ማለት በዚህ በለጋ እድሜዋ ያን ሁሉ ከ2000 በላይ ሐዲሶችን ሸምድዳ ለትውልድ ቁጭ ብላ ስትናገር የነበረች ነች። ወላሂ አይሻ ያስተላለፈችውን የሸመደደችውን አንድ ሐዲስ ባሳያችሁ ርዝመቱ ዛሬ ትላልቅ ሰዎች ራሱ ለመሸምደድ አይችሉትም፣ ይከብዳል። ገብታችኋል አይደለ? ምን አይነት ጭንቅላት የተሰጣት ሴት ነች ነው የምትሉት። ለዚህ ነው አብረዋት የተማሩ የእሷ ተማሪዎች ሰለፎች ሲገልጹ ጊዜ ካነት አፍቀህ ናስ ከሰው ሁሉ በላይ አዋቂ ነበረች እያሉ ነው የገለጿት። እጅግ በጣም ሊቅ ነበረች። ገብታችኋል አይደለ? ስለዚህ ስራውን መመዘን አንድን አካል እናታችን አይሻ ላይ ያያችኋት አይደለ? 9 ዓመት ተባላችሁ አይደለ? ምን አይነት ሴት ነበረች፣ ምን ትሰራ ነበር የሚለው አካሄድ እሱን ብትሄዱ መልካም ነው። ስራዋን ሄዳችሁ ብታዩ የዛሬዋ 9 ዓመት ልጅ ጋር በፍጹም አትገናኙ። በጣም ትልቅ ሴት እንደነበረች ያሳያቸዋል ሐዲሱ። ያንንም ራሷን ተናግራለች። ያሷ እና ከማግባቴ በፊት እናቴ ምግብን እየቀመመች ትመግበኝ ነበር፣ የሚያወፍር የሚያሰባ። እኔም የዛኔ ያንን በላሁኝ፣ ሰውነቴ በጣም ሰፋ፣ በጣም ወፈርኩኝ አለች። ከማግባቴ በፊት እያለ ትናገራለች። አልኢማሙ አልቃዲ ይሄን ይዘው ምን አሉ? ልክ አንዲት ወጣት ሴት የምትደርስበት ተክለ ሰውነትም ላይ ደርሳ ነበረ ከማግባቷ በፊት እያለ ይናገራል። በአብ በወልድ በመንፈስ ቅዱስ ስም ተጠመቁ አላለም። ይኸውልህ በኢየሱስ ክርስቶስ እኮ ነው። በኢየሱስ ክርስቶስ ዲጋሞ እንትኑ አምጣ መጽሐፍ ቅዱስን ይላል እኮ አንብበው። በእውነት ችግር የለውም። በኢየሱስ ክርስቶስም ክርስቶስ ችግር የለውም ሳይሆን እውነታውን ነው። እውነታው ግን ምንድነው? በኢየሱስ ክርስቶስ በኢየሱስ ክርስቶስ ችግር የለውም። ምንድነው? አልፎ ተርፎ ደግሞ የመንፈስ ቅዱስን ጸጋ ተቀበሉ ነው። ዳንከ አመሰግናለሁ በጣም ይኸው በኢየሱስ ክርስቶስ ስም ተጠመቁ። የመንፈስ አይታየኝም ግን ይቅርታ። የመንፈስ ቅዱስም ስጦታ አይታየኝም። እውነት ተከል እንትኑ ማለት ትቀበላላችሁ። ይሄ ማለት እመነኝ አብ ወልድ መንፈስ ቅዱስ ማለት ነው። በኢየሱስ ክርስቶስ አሁን በኢየሱስ ነው ነው ይኸው በኢየሱስ ክርስቶስ እኮ ነው። አየኩላ በኢየሱስ ክርስቶስ ክርስቶስ ከተባለ ክርስቶስ ብቻውን አይደለም። ኢየሱስ ክርስቶስ አረ ወገናችን ክርስቶስ የተባለው ኢየሱስ ነው። አብ ክርስቶስ ነው አይደለም? እሺ ችግር የለውም። ኢየሱስ ብቻውን ኢየሱስ ወልድ የተወለደው ኢየሱስ ነው ስሙ። በኢየሱስ ክርስቶስ ከሆነ ግን ምንድነው? ሶስትነታቸውን ማለት ነው። የሥላሴ ሶስትነት ነው ይሄ የሚገልጸው። ይሄ እውነታውን ነው የምነግርህ። ክርስቶስ ማለት ምን ነው? ክርስቶስ ማለት ችግር የለውም። ክርስቶስ እሺ አብ ክርስቶስ ነው ብለሽ ታምኛለሽ? አብና መንፈስ ቅዱስ ክርስቶስ ናቸው። አብ ወልድ መንፈስ ቅዱስ ማለት ሶስቱ ሥላሴ ማለት ነው። በአካል ሶስት፣ በመንፈስ በመለኮት አንድ ናቸው። በአገዛዝ አንድ ናቸው ስላልሽ ነው። ቆይ ክርስቶስ የሚለው ሶስቱንም ያጠቃልላል እያልሽ ነው። አብ ክርስቶስ ነው ወይ? አብ ወልድ መንፈስ ቅዱስ ኢየሱስ ክርስቶስ ማለት ነው። ሶስቱ ሥላሴ ሎቱ አይነጠሉም። ሎቱ ስብሐት አይነጠሉም። አብ ወልድ መንፈስ ቅዱስ ማለት ነው። በመለኮት በአገዛዝ በስልጣን አንድ ናቸው። በአካል ግን አብ ወልድ ስለተወለደ ከማን ተወለደ? ከመንፈስ ቅዱስ ሎቱ ስብሐት። ስለዚህ አብ ወልድ መንፈስ ቅዱስ አይነጠሉም። በሶስት ነው የሚገለጹት። ለምን ብትለኝ በአካል ሶስት ቢሆኑ በአገዛዝ ተጠመቋል። በኢየሱስ ክርስቶስ አለ እኮ። በኢየሱስ ክርስቶስ ማለት አብ ወልድ መንፈስ ቅዱስ ማለት ነው በእኛ። እሺ በጣም ጥሩ። ቆይ ሜሮን ትክክል ነች። ኢየሱስ ክርስቶስ ማለት አብ ወልድ መንፈስ ቅዱስ ማለት ነው አለች። ትክክል ነች።
ሜሮን የተነሳው ኢየሱስ ክርስቶስ ማለት አብ ወልድ መንፈስ ቅዱስ ማለት ነው አለች። እንደዛ አይደለም፣ እንደዛ አይደለም። እንደኛ አስተምሮት ትክክል ነች። እሱ በጣም ጥሩ። ትክክል ከሆነች አብ ክርስቶስ ነው አይደለም? ሰዓት ስለቆየሁ ጥያቄውን ብጠይቅ ደስ ይለኛል። ትክክል ነች ብለሃል አይደል? ትክክል ነች ስላልክ ቀጥልሽ። አብ ክርስቶስ ነው አይደለም? ያው ክርስቲያኖች አይደለችም እያሉ ነው። እሺ አንተ ቀጥልሽ። አብ ክርስቶስ ነው ናቸው እየተባልኩ ነው። የሆኑበትን ልንገርህ። እኔ ለምን አልገልጽልም? የሆኑበትን ልንገርህ። መመለስ ጀምሯል አይደለ? እያወራህ ከሆነ ተቆርጭ። እሺ ሜሮን የተነሳው አብ ክርስቶስ ነው አይደለም? እሱ እኔ ጥያቄ ልጠይቅ ነው የገባሁት። ኦልሬዲ ልጇ እየመለሰች ልክ ነው። ልክ ነች ያልክ አይደለ? እሺ አብ ክርስቶስ ነው። አብ ክርስቶስ ነው። ክርስቶስ ማለት ምን ማለት ነው? ክርስቶስ ማለት አብ ወልድ መንፈስ ቅዱስ። ክርስቶስ ማለት ምን ማለት ነው? ትርጉሙ ነው ያልኩህ። ክርስቶስ ማለት በአብ ያለ በኢየሱስ ያለ አብ ወልድ መንፈስ ቅዱስ ማለት ነው። ክርስቶስ ማለት በአብ በክርስቶስ በኢየሱስ ያለ ማለት ነው። ገባክ? በመለኮት በአገዛዝ የማይነጣጠሉ ናቸው። በስልጣን አንድ ናቸው። አብርሃም ስላሴ ለወቱ ስብሐት በስልጣን በአገዛዝ በመለኮት አይነጣጠሉም። አንተ ያዳምጪ። ክርስቶስ ማለት ምን ማለት ነው? ሜሮን ጀምረሃል መልሰሃል አይደለ? ክርስቶስ ማለት ምን ማለት ነው?